እዋብለታለሁ በሽታ በትዕግስት በቅንነት በፍቅር ደግሞም በደግነት አጌጥለታለሁ በትሁት ማንነት በቸርነት በእምነት ራስን በመግዛት እታይለታለሁ ብርሃኑን ለብሼ በየቀን ዕለቱ በኃይሉ ታድሼ እሽከረከራለሁ ባስተማረኝ ሕይወት በሞላብኝ ጸጋ በሰጠኝ ማንነት እገኝለታለሁ በፈለገኝ ቦታ በፈለገው መንገድ ለራሱ ደስታ ይደረግለታል ይሁን እንደሚለው በፍቅሩ ገዝቶኛል ጌታዬ እሱ ነው እነግርለታለሁ ዝናውን አውጥቼ ያደረገልኝን ማዳኑን ተግቼ እኖርለታለሁ እሱ እንደሚወደው የሞትላቸውን እወድለታለሁ ፀሐይ ብትወጣ በስተ ምስራቅ በኩል ሲመሽባት ደግሞ በስተ ምዕራብ ብትሆን ማንም አይገረምም በእነዚህ ድርጊቷ ወግና ስራቷ ነው ከጥንት ፍጥረቷ አንድ ቀን በደቡብ ብትወጣ በድንገት ሲመሽባት ደግሞ ሰሜንን ብትመርጥ ያንድ እንግዳ ነገር ለሁሉም ይሆናል ለእኔ ግን አምላኬ ከዚህ በላይ ጉድ ተባለ ሆነ ያልተጠበቀ ተሰራልኝ በዓለም ያልታወቀ እሱም ነው የመዳኔ ነገር ከሞት የመትረፌ አያልቅም ቢነገር ከሞት የመትረፌ አያልቅም ቢነገር የኢየሱስ ሥራ አያልቅም ቢነገር የኢየሱስ ሥራ አያልቅም ፀሐይ ብትወጣ በስተ ምስራቅ በኩል ሲመሽባት ደግሞ በስተ ምዕራብ ብትሆን ማንም አይገረምም በእነዚህ ድርጊቷ ወግና ስራቷ ነው ከጥንት ፍጥረቷ አንድ ቀን በደቡብ ብትወጣ በድንገት ሲመሽባት ደግሞ ሰሜንን ብትመርጥ ያንድ እንግዳ ነገር ለሁሉም ይሆናል ለእኔ ግን አምላኬ ከዚህ በላይ ጉድ ተባለ ሆነ ያልተጠበቀ ተሰራልኝ በዓለም ያልታወቀ እሱም ነው የመዳኔ ነገር ከሞት የመትረፌ አያልቅም ቢነገር ከሞት የመትረፌ አያልቅም ቢነገር የኢየሱስ ሥራ አያልቅም ቢነገር የኢየሱስ ሥራ አያልቅም። የመጽሐፍ ቅዱስ ጥያቄዎች። አንደኛ፣ በኤደን ገነት ይፈሱ ከነበሩ ወንዞች መካከል ወርቅ የሚገኝበትን ምድር የሚከበው የትኛው ነው? ሀ ጊዮን፣ ለ ፊሶን። ሁለተኛ፣ ዮሴፍ በቢንያም ቦርሳ ውስጥ እንዲቀመጥ ያዘዘው ምን ነበር? ሀ የእጅ አምባር፣ ለ የብር ጽዋ። ሶስተኛ፣ የሰለሞንን ዝና ሰምታ ልታየው የመጣችው ንግስት ማን ናት? ሀ ሳባ፣ ለ አስቴር። የመጽሐፍ ቅዱስ ጥያቄዎች። አንደኛ፣ ለአብርሃም በእግዚአብሔር ቃል የተገባለት ምድር ምን ይባላል? ሀ ግብጽ፣ ለ ከነዓን። ሁለተኛ፣ ከሰማይ በዘነበው እሳትና ዲን የጠፋው ከተማ ምን ይባላል? ሀ ባቢሎን፣ ለ ሰዶምና ጎመራ። ሶስተኛ፣ በመጽሐፍ ቅዱስ ረጅም ዕድሜ የኖረው ሰው ማን ነው? ሀ ማቱሳላ፣ ለ አብርሃም። የመጽሐፍ ቅዱስ ጥያቄዎች። አንደኛ፣ እግዚአብሔር ዮናስን መልእክት እንዲያደርስ የላከው የት ከተማ ነው? ሀ ደማስቆ፣ ለ ነነዌ።
ሁለተኛ በዚህ ምድር ላይ በነበረ ጊዜ ኢየሱስ ያደረገው የመጀመሪያ ተአምር ምንድን ነው? ሀ ውሃን ወደ ወይን መቀየር፣ ለ እውርን ማብራት። ሶስተኛ መጥመቁ ዮሐንስ በበረሃ ምን ይመገብ ነበር? ሀ የመላእክት መና፣ ለ አንበጣና የበረሃ ማር። የመጽሐፍ ቅዱስ ጥያቄዎች። አንደኛ ኖህ በአጠቃላይ በምድር ላይ ስንት ዓመት ኖረ? ሀ 950፣ ለ 895። ሁለተኛ ንጉሥ አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ ስንት ሀገሮች ላይ ነገሰ? ሀ 130፣ ለ 127። ሶስተኛ ኢያሱ በምድር ላይ ስንት ዓመት ኖረ? ሀ 113፣ ለ 110። የመጽሐፍ ቅዱስ ጥያቄዎች። አንደኛ ማርያም በጸነሰች ጊዜ በኤልሳቤት ቤት ለስንት ወር ነው የተቀመጠችው? ሀ ለ5 ወር፣ ለ ለ3 ወር። ሁለተኛ 10ቱ ትእዛዛት የተጻፉት በምን ላይ ነው? ሀ በብራና፣ ለ በድንጋይ ጽላት። ሶስተኛ የኖህ መርከብ ከምንድን ነው የተሰራው? ሀ ከወይራ፣ ለ ከጎፈር እንጨት። የመጽሐፍ ቅዱስ ጥያቄዎች። አንደኛ እግዚአብሔር እረኛዬ ነው የሚያሳጣኝም የለም የሚለው ቃል የት ነው የተጻፈው? ሀ መዝሙር 91፣ ለ መዝሙር 23። ሁለተኛ ከዳዊት ኃያላን መካከል በጉድጓድ ውስጥ አንበሳ የገደለው ማን ነው? ሀ በንያስ፣ ለ ዮናታን። ሶስተኛ በኤፌሶን ላይ ከተጠቀሱት የእግዚአብሔር ዕቃ ጦሮች መካከል ጫማ ምንን ይወክላል? ሀ እምነትን፣ ለ የሰላም ወንጌልን። የመጽሐፍ ቅዱስ ጥያቄዎች። አንደኛ ሞትን ሳያይ በእሳት ሰረገላ የተነጠቀው ነቢይ ማን ነው? ሀ ሄኖክ፣ ለ ኤልያስ። ሁለተኛ ጴጥሮስ ስንት ጊዜ ነው ከወህኒ ያመለጠው? ሀ 3 ጊዜ፣ ለ 2 ጊዜ። ሶስተኛ ኢየሱስ 5000 ሰዎችን ለመመገብ ምንን ነበር የባረከው? ሀ 2 እንጀራና 5 ዓሣ፣ ለ 5 እንጀራና 2 ዓሣ። የመጽሐፍ ቅዱስ ጥያቄዎች። አንደኛ ለአብርሃም በእግዚአብሔር ቃል የተገባለት ምድር ምን ይባላል? ሀ ግብጽ፣ ለ ከነዓን። ሁለተኛ ከሰማይ በዘነበው እሳትና ዲን የጠፋው ከተማ ምን ይባላል? ሀ ባቢሎን፣ ለ ሰዶምና ጎመራ። ሶስተኛ በመጽሐፍ ቅዱስ ረጅም ዕድሜ የኖረው ሰው ማን ነው? ሀ ማቱሳላ፣ ለ አብርሃም። የመጽሐፍ ቅዱስ ጥያቄዎች። አንደኛ ኢየሱስ ፍሬ አጥቶበት የረገመው ተክል ምን ነበር? ሀ ባህር ዛፍ፣ ለ በለስ። ሁለተኛ ጎሎጎታ ማለት ምን ማለት ነው? ሀ የራስ ቅል፣ ለ መስቀል። ሶስተኛ ዮሴፍ በቢንያም ቦርሳ ውስጥ እንዲቀመጥ ያዘዘው ምን ነበር? ሀ የብር ጽዋ፣ ለ የእጅ አምባር። የመጽሐፍ ቅዱስ ጥያቄዎች። አንደኛ ኢየሱስ ከትንሣኤው በኋላ ለመጀመሪያ ጊዜ ታየው ለማን ነው? ሀ ለመግደላዊት ማርያም፣ ለ ለጴጥሮስ። ሁለተኛ ጠቢቡ ሰለሞን በእስራኤል ላይ ለስንት ዓመት ነው የነገሰው? ሀ ለ38፣ ለ ለ40። ሶስተኛ ከኢዮብ ጓደኞች መካከል በዕድሜ ትንሹና ጥበበኛው ማን ነው? ሀ ኤሊሁ፣ ለ ኤልፋዝ።
የመጽሐፍ ቅዱስ ጥያቄዎች። አንደኛ የእስራኤልን ሕዝብ ከግብጽ ያወጣው ማን ነበር? ሀ ሙሴ፣ ለ አብርሃም። ሁለተኛ ዳዊት ንጉስ ከመሆኑ በፊት ምን ነበር? ሀ ቀስተኛ፣ ለ እረኛ። ሶስተኛ ኖህ ከጥፋት ውሃ በኋላ ስራው ምን ነበር? ሀ ነጋዴ፣ ለ ገበሬ።